ሰያ አንድ ጥያቄ ልጠይቃ፣ ያው ጠቅላላ እውቀት ማለት ነው። እስታይል የበሬ አር ምንድን ነው? እበት። የዶሮ አርስ? ኩስ። የአህያ አርስ? የአህያማ ፋንዲያ። እሺ የሰው አርስ? ያው ሰገራ አይነ ምድር። እሺ ያሁኑ የህዳሴ ግድቡ ማናጀር ማን ነው? አታውቅም? አንተ ዝም ብለህ አራሩን በቃ። ያይሻቴ ጨራሽ ያይሻቴ ምን ነው? አይኔ ግንባሬ ላይ ነው አልሽ። እንጨት ወጣሽ ነው የምትሄጂው? የምታጠፋቺ ምንድነው የምትይው? ለምንድነው የማትረጋጊው? ባለቤቴ ጋር ነው የምደውለው። ባለቤቴ ጋር ነው የምደውለው። ቤቢ ታስተበትበኝ። ሄሎ ቤብ፣ ና ቶሎ፣ ሁሌ የምንገናኝበት ቦታ ጋር ቶሎ በል እሺ። ቤብ ቤብ እና የኔ ፍቅር ዛሬ አብረን ነው የምናድረው? የኔ ፍቅር መጀመሪያ እርቦኛል፣ ምግብ ጋብዘኝ። በጣም ነው የራበኝ። እርቦኛል፣ ምግብ ጋብዘኝ። ችግር የለውም እንዴ፣ በቃ የፈለግሽውን ነው የምጋብዝሽ የኔ ቆንጆ። ዙሩ ዙሩ አብረን ነው የምናድረው። የኔ ቆንጆ ቆንጆ ነበረ። እቺን ደግሞ አሁን አብረን ስናድር ማታ አራት እንበላታለን። እሺ እንዴ? አብረን ስናድር አብረን እናድር እንዴ? አብረን እናድርም? አዎ እንዴ? ቤት ደግሞ ቆጥኛል። በዛ ላይ ፋዘር ቶሎ ነው ቤት ይሆናል። ባይሆን እሱን ቤት ይሄዳል እንዴ? እማ ምግቡ ተመቻችሁ? ምግቡ ተመቻችሁ? እሺ አጠቃላይ እስከነ ቴካዌው 5700 ብር ነውና ፍቅረኛሽ እንዳለሽ 200 ብር ቲፕ አድርገሽ ስጪው ብሎሻል። እሺ 5700 ብር። ምን ቻርጀር ላድርግልሽ? ሂሳብ መድኃኒት ቤት ሰብሮ ገባ። ሌባ ነው ገባ። ቢያይ ሳኒታይዘር የለም፣ ቢያይ ማስክ የለም፣ ቢያይ የራስ መታት መድኃኒት የለም፣ ቢያይ አልኮል የለም። እንዲህ ዞር ሲል እንዲህ ቋንጣ ተሰቅሎ አየ። ገባ ብድጋር ጥርግ ቋንጣውን ጥርግ አድርጎ ቀስ ብሎ ሊወጣ ሲል ጽሑፍ አየዛጋ ግርዛት ክፍል ይላል። ታወቀ የተሰናሳ ደርሶብኛል ይጃሉ። ይኸውልሽ አንቺን ለማስተማር ምን አይነት መከራ እንዳየው ታውቂያለሽ። ስለዚህ ይሄን ፈተና ከወደቅሽ እኔም እናትሽ እነሱም ወንድምና እህቶችሽ መሆናቸውን እርሺ። እሺ። A few moments later. እሺ መጣሽ። ፈተና እንዴት ነበር? ማነሽ? ዛሬ ተፈተው ናና በእናት ሻይ ቡና እንበል። አይ በእውነት ሊዳ ሚስቴ እየጠበቀች ወይኔ በጣም ደስ ብሎኛል። ዛሬ አሁን እየተፈተው ይገርማል። ኧረ በጣም ደስ ያለኝ ወንድም አለ። ደህና ናችሁ? እሺ እንገናኛለን ወንድሜ። እሺ ጓደኛዬ ወንድሜ ተመስገን ለቤቴና ለሚስቴ ያበቃኝ። ከእስር ቤት 6 ሰዓት እንደተፈታ አውቃለሁ። አሁን 10 ሰዓት ነው። 4 ሰዓት ሙሉ የት ነበር? ገና ከእስር ቤት እንደተፈታ ሴት ማግኘት ጀመር አይደል? ተናገረ ይዘጋል። ስልክ አስደውኝ አንዴ። ጭራሽ በእኔ ስልክ ልታወራ ነው? ኧረ እባክሽ አንዴ አስደውኝ። ይሄው አብራበት
ሄሎ ሳጅን። አዎ እኔ ነኝ ከስተመራችሁ ነኝ። አይ መመለስ ፈልጌ ነበር። ይቻላል አይደል? አይ ከሱ ይሻለኛል። የኔ ፍቅር እጅሽ ስጪ፣ ቃል ግቢልኝ። እኔ ብሞትም ህይወትሽ እንደምትኖሪ አግብተሽ ህይወትሽ እንደምትቀጥይ ቃል ግቢልኝ። በስመ አብ ኧረ አንተ ምን ሆነህ ነው? ኧረ በስመ አብ በል። አልጋ ላይ ሆነህ እንኳን ጥሩ ነገር አውሮ እንዴ። እንደውም ጎረቤታችን ግርማን አግቢ። ከመቼ ጀምሮ ነው ደግሞ አንተ ለሱ ማሰብ ጀመርከው? ጭራሽ እኔ ለሱ እድሜ ዘመን ስትጣላ አይደል እንዴ ኖርከው? ታዲያ እኔን በልጅነት ያቃጥለሽ እንደደፋሽ እሱንም ድፊልኝ። እስቲ አንተ ልጅ የሆነ ነገር ስራና ብላኝ በእናትህ። እቺ ሴትዮ ከሌለሽ በቃ ህላም በላም እዚህ ቤት ስትመጣ ትሰራ የለ እንዴ? አባዬ ምን ያስቸኩልሃል? በዚህ አይነት እኮ እዚህ ቤት ረሃብ ቢገባ አንተ ነው የምታስቸግረው። ራበኝ እያልክ አሃ አትታዘዝም ማለት ነው። በዛ ላይ መልስ ትመልስልኛለህ። ኧረ አባዬ ታገስን፣ ቆይ ትመጣለች እንዴ። አይ እኔ አንተን አልችልም፣ ከአቅሜ በላይ ነህ። ሻምበል ጋር ደውዬ ዋጋህን ትሰጥሃለች፣ አያገባኝም። እንደውም ደውላት አባዬ፣ እሷ ሴትዮ በጣም ነው የምፈልጋት። ማን ስለሆነች ነው? ቆይ እንዴ ትዕግስት ፍራቻ መሰላት እንዴ? እኔ እኮ አንተን አክብሬ ታላቄ ናት ብዬ ነው እንጂ በጥፊ ጠፍጥፌ ትቦስጥ ነበር ምከታት። ሻምበልን? አዎ ሻምበልን። እንዴ ስለቴን የት ነበር ያደረኩት? በእናታችሁ የማልደውል መስሎ ነው? ወይ ኧረ ዝም በላት በእናትህ እንዴ። ሄሎ ሻምበልዬ። ኮረኔል እንዴት ዋልሽ? እግዚአብሔር ይመስገን አለ። ነይ እስቲ ቤት አንድ እዚህ የጠገበ ጎረምሳ አለ። አንዴ መጣሁለት፣ ይጠብቀኝ። ብቅ በይ ነይ። ይሄ ሲምፕል እኮ ነው። በቃ ይኸው እኔ አፍንጬን እንዳትለኝ፣ ዞር በልልኝ እንዴ። የታለ ኮረኔል? ዌልካም ሻምበልዬ፣ እንኳን ደህና መጣሽ። ይቅርታ አድርግልኝ፣ ቆንጨራዬን ረስቼው መሳሪያ ነገር ነው ይዤ የመጣሁት። እሰይ ሻምበልዬ፣ እንኳን ደህና መጣሽ። ሙያዬን ቀምሰሽ ነው የምትሄጂው። ትንሽ ጨው በዝቶብኛል፣ እንኩ እስቲ ቴስት አድርጓት። ለነገሩ ያጣጣችኋል፣ ጨው ጥሩ ነው። አባዬ ሰማሁ እኮ የመጀመሪያውን አውቄ እኮ ነው ዝም ያልኩ። አባዬ የሆነ ነገር ላስቸግር ነበረ። ምንድን ነው ደግሞ? ጫማ ግዛልኝ። እሺ ስንት ነው ደግሞ? 4000 ብር። ኦሪጂናል ጫማ ነው የምገዛው። 4000 ብር ደሞዜን ኦሪጂናል ጫማ 2000 ብር ነው ያለኝ። ይሄ ነው እንዴ አባዬ? በ2000 ብር ምን አንድ እግር ጫማ ገዝቼ እንድመጣ ነው እንዴ? አዋ እንዳረገኝ ሄሎ ትሰማለህ? አረ አያለው። የልጆችን ጭንቅላት ቆርጬ ስልክልህ በደምብ ትሰማኛለህ? ዊ ብራዘር ተሳስተሻል ብራዘር። እኔ ጭንቅላት ያላቸው ልጆች የለኝም። ተሳስተሃል። ከልጅ አናት ውረዱ፣ አለበለዚያ አንተንም ጨምራለሁ። የማን አባሽ ወጠጤ ነሽ ደግሞ አንቺ? አይነን ያው በጥፊ ጥብሴክስ ሳረግልህ የዛኔ ታወራዋለህ። 100 አለቃ እባላለሁ፣ እበላለሁ። 100 አለቃ የቀለም ብሩሹን ነው? ወይኔ ያለመታወቅ፣ ወይኔ ባሻ። እኔ እኮ ሙሉ የጦር ኃይል ማለት ነው በውበቴ ብቻ የማረኩ ሰው ነኝ እኮ። መሳሪያ ጉልበት ሳልጠቀም። ቤትህን አውቀዋለሁ። መጣሁ። በእናትህ እንጣላ። በደስታ እባክህ ወደ ቤቴ ና እባክህ። አንተ ሽጉጡን ነብቆ በደስታ ና። እኔ አይደለሁም እሱ ነው እንዴ? ምንድን ነው የምሰማው? ራሷ ነች የመጣችብኝ። ለእንደዚህ አይነት ነገር ዝግጁ አይደለሁም፣ አልፈልግም አልኳት። ጭራሽ አንተ ነህ ፍላጎት የሌለ እንዴ? ልጅቷ መስተፋቀር አሰርታበታለች አባዬ። አንተ ነህ ይሰራህላት አይደለም? ማታ የረገጠችው አፈር ላይ ብሎ ሲንከባለል ነው አምሽቶ የሚመጣው። እኔን ቀብሲ ብዬ የምመጣው እንደኔ ነው። ዳው የተረፉ ውሻ። አሁን ምንም አያገባኝም። አባቷ ሊገለህ እየመጣ ነው። የዛኔ ታወራለህ። ምንድን ነው ምንድን ነው? እኔ እኮ አላምንም። እንዴ 100 አለቃ ወንድሜ ላይ ነበር ተኩስ የነበረው። የብርሃ ጓዴ 100 አለቃ ባሽዬ ጌታ። ግባ በእናትህ ቁጭ በል፣ አረፍ በል። ሳናውቀው እዛ ብለን ነበረ። ይሄ 5 ጃምቦ ይችላል። ይኸውልህ አረፍ አስሞላውና እንዲህ ልብ ላይ ነው የምቆምልህ። ደግሞ ጠጡት። እሺ ጠጣው፣ እጠጣለሁ በቴስታ እንካ ስታይ። አይ 100 አለቃ ጅል ነበርክ እኮ። ትዝ ይልሃል ቦምቦሩ ረብኝ ስዞር ስንት ሰዓት ነው ያልከኝ? እንዴት አስታወስከው? ትዝ ይልሃል በቦምብ ኳስ ስንጫወት ጎሉን ታንክ አድርገነው በቦምብ አብዶ እየሰራን እንዴት እረሳዋለሁ? አይ ቀልድ፣ አይ ጊዜ፣ በእኛ ጊዜ ቀረ። አንተ ምንድን ነው ፀሐዩ?
ትንሽ ትንሽ ፉትን በለት እንዴ? ኧረ አንተ አባዬ ይገለናል እባክህ። እባክህ ዝም ብለን ፉትን በለት አምጣው። ቆዩዋ እነዚህ ገሞች። ሄሎ አንተ ውሻ። ወይ አባዬ አፍጥንት እያስቀደው አረፋ አታብዥበት ሙዬ። ይኸው እያስቀደው መጣው። ኧረ አንተ ምን ነው ጨረስነው እኮ በቃ። ሰውየው ጠላታችን አንዴ በቃ ይሸናበት። ምንድን ነው እንዴ? ሄዱ እንዴ መቶ አለቃ ቶሎ መጣችኋል። ለዛ እኮ ነው። ወይ አንተ ደግሞ አትጠጣማ። እሱም ከሄዱ ይደፋ በቃ ምን ይሰራል? እንትና ወንድም ምን ጠጣችሁ ልታድሩ ነው ዛሬ? ኧረ አባዬ እንደዚህ እየተባለ ነው ሱስ የሚጀመረው። እኛ አንጠጣም። ገንዘብ አንድ ወጣ ችግ እና አንተ ትጠጣለህ እስቲ። ኧረ አባዬ ያዘው ጠጣው። ዋት እኛ ባቀና ነው ከተማ አይዘነጥብንም እንደናንተ የደገገማ